ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። የሚያስደብር ከሆነ ግን ለምን ግድ እንደሚችለኝ ባላቅም ያንተ ማዘን አለማዘን ግን ትላል ማለት በዚህ ጉዳይ ላይ ግን ከልቤ ነው። ግን እንደዚህ አይጻፍም። በተለይ ቅዱስ ዮሐንስ አፈወርቅ የሚከሰስክበት እና እሱን ያዩት በቃ ማውጫ ላይ እንጂ ሾፍ ሾፍ ሳደርግ ስህተት ያለባቸው የአባቶች ትምህርት ይላል እና ስህተት ያለባቸው የአባቶች ትምህርት ብለህ በነገራችን ላይ ምር ብታማክረኝ አይ እንደው ይሄ ነገር ከእይታ አንጻር ማለት ነው ይሄ እንኳን ተቀባይነት የለውም የሚባሉ እኔ ሰጠ ነበረ ተባበረ ነበረ ብዬ አስባለሁ። የተወሰኑ መስጠት ይችላሉ። ከመቤታችን ጋር በተያያዘ እሱም ራፊ ነው። ዝም ብዬ ነው እንደዚህ አይነት ያደረኩት፣ ግን ያው ብዙም አልጻፈም። እኔ የተሻለ ሰጠ ነበር ማቀን ስለሆንኩ ሰጠ የኔ ጋር በዘች ነው ያለው እንደዚህ ነገር ዝም ብለህ ነው የደከምከው እንጂ ትላለህ እና ዮሐንስ አፈወርቅን አንስቶ ዮሐንስ አፈወርቅ አይሁዳውያንን በተመለከተ ያስተማረ ቢልና ምንም እንኳን ዮሐንስ አፈወርቅ የሚያስተምራቸው ማራኪ በሆኑ ትምህርቶቹ ምክንያት በሚያስተምራቸው ማራኪ በሆኑ ትምህርቶቹ ምክንያት ዮሐንስ አፈወርቅ የሚል ቅጽል ስም ቢሰጠውም አይሁዳውያንን በተመለከተ ግን ከአንድ ክርስቲያን የማይጠበቅ ትምህርቶችን በእነርሱ ላይ ያስተምሩ። ከአንድ ክርስቲያን የማይጠበቅ ትምህርቶችን ከአንድ ክርስቲያን እሱ የጻፈው ነው። እኔ እያልኩ አይደለም። በእነርሱ ላይ አስተምሯል። አይሁዳውያንን በተለያየ ስያሜዎች ይጠራቸው ነበረ አለና እነዚህ አሳማዎች፣ ሰካራሞች፣ አጭበርባሪ እያለ ጠርቷቸዋል ነው እና ጊንዝ ለጂስ በአይሁዶች ላይ የተሰኘ ተከታታይ ትምህርቶችን በማስተማሩ በኋላ ላይ ለተነሳው የአንቲሰሚቲዝም እንቅስቃሴ እና ሂትለር አይሁዶችን እንዲጨፈጭፍ መነሻ የሆነው አንዱ ምክንያት የአፈወርቅ ጽሑፎች መሆኑ ይታመናል። አንተ የበጣም ቦልድ ክሌም እኮ ነው እንዴ! ኧረ በቅዱስ ሚካኤል ሂትለር ያንን ሁሉ ህዝብ ለመጨፍጨፉ የቅዱስ ዮሐንስ አፈወርቅ ጽሑፎች እነሱ መነሻ እንደሆኑ ይታመናል። ኧረ በቅዱስ ሚካኤል እንደዚህ አይጻፍም። ክርስቶስን ይቅርታ ግን ይሄ ለቅዱስ ዮሐንስ አፈወርቅ ካለ ጥላቻ ወይም ካላዋቂነት የተነሳ ካልሆነ በስተቀር እንዲህ ብሎ ሰው አይጽፍም ማለት ሰው እንዳይሰማ ጌታ ነው። እኔ የራሱ ወንድሞች ሊመለሱልኝ ይገባሉ ብዬ አስባለሁ። ከቻሉ በመጽሐፍ ትላለህ አንተ። አክቹዋሊ መጽሐፍ አይደለም እዚህ ጉዳይ ሊጻፍ አንዲት ገጻችን ነው የጻፈው። አሁን አስበው። አሁን ያልኳችሁ አሁን ማለት ቅዱስ ዮሐንስ አፈወርቅ ለሂትለር ምንጭ ነው የሚለው ሀሳብ ምን ያህል ትልቅ እንደሆነ አስቡ። ግን የተጻፈችው እቺ ነች። ይኸው እቺ ብቻ በቃ አለቀ። ከታች ሮሜ 11 ቁጥር 8 አንተ ተጠቅሳለች። ይኸው እቺ ተጠቅሳለች ሮሜ 11 28 ከዛ ውጪ ይኸው እቺ ናት። እቺ ነው ዝርዝር ነው ነጥብ ነው በቃ እቺ ናት አለቀ። ኧረ አታ እንደዚህ አይነት አደገኛ ነገር ተናግረችን ነው አንድ ገጽ ታስቀምጣለህ እንዴ? ያውም አንድ ገጽም ሲባል አንድ ገጽ አይደለም እቺ ማለት ያው እንትን ያለች ናት። እሺ የሆነ አንድ ፔጅ ብለን ያዙና ኧረ በጌታ ኧረ በስመ አብ እመቤቴን አይደረግም። እና በጣም የሚያስገርመው እዛው ቴሌግራም ላይ እንደጻፍኩላችሁ እንዲህ ብሎ እንደዚህ አይነት አደገኛ የሆነ ነገር ባይዚ ሉተር ለሂትለር መነሻ ነው የሚል ጽንሰ ሀሳብ አለ። ባይሆን እሱ አለ ያው አሁን እሱም ይታመናል ብዬ ደምድሜ እየነገርኳችሁ ሳይሆን ግን ብዙዎች ግን ይህንን ነገር ጽፈውበታል። እነ ዲያቆን ያደርጋለን እዚህ ሄደውበታል። ሉተር ለሂትለር ማለት ነው። እንደዛ ስለሚባል ብቻ ሉተር በዚህ ነገር ስለሚከሰስ እንደውም ዮሐንስ አፈወርቅ ነው ብሎ አልመጣም። ዮሐንስ አፈወርቅ ያለበት ምክንያት ራሱ አይሁዳውያንን ምንድነው አሳማዎች፣ ሰካራሚ፣ አጭበርባሪዎች ምናምን ብሏቸዋል እና ይሄ ከቤተክርስቲያን አይጠበቅም። እስቲ ዛሬም አቶ እዩ ጩፋን ዲስኩር ሰምተን እንመለስ። የምወዳችሁና የማከብራችሁ የምታነቁኝ የምታበረታቱኝ በመላው ዓለም የምትገኙ ምርጥ ተቃዋሚዎቼ በእናንተ ፊት እኔ የተመሸገ ከተማ ነኝ። በእናንተ ፊት እኔ የናስ ግንብ ነኝ። በእናንተ ፊት እኔ የብረት ምሰሶ ነኝ።
እስኪ አንድ ሰው ወገቡን ይዞ አሜን ይበል ወይ? እንደሰማችሁት ነው። በእርግጥ እኔ እዚህ አዳራሽ ውስጥ ተሰብስበው እሱ የሚደሰክረውን መጽሐፍ ቅዱስ መሰረት የሌለውን ተራ ዲስኩር አሜን የሚሉ ሰዎች መርፌ ሰክተው ዛርና አውላ ያለበት ቤት ውስጥ ከሚገቡ ጥንቆላና ጠንቋይ ጋር ሌሊት ተደብቀው ከሚሄዱ ሰዎች ለይቼ አንመለከታቸውም። የእሱን ንግግር ግን ሰምታችሁታል። አሜን የሚያስብልበትም እኔ ምሰሶ ነኝ፣ የብረት ምሰሶ እኔ ነሐስ ነኝ ምናምን ይላል። ምን እያደረገ ነው ያለው? ይሄ ግለሰብ ራሱን እየሰበከ ነው። እንግዲህ ከዚህ ስብከት ቀጥሎ ኑና ጌታ ኢየሱስን የምትቀበሉ ሊባል አይችልም። መቼም የኢየሱስ ክርስቶስን ሞት የመጣበትን ዓላማ ትንሣኤውን ባልተሰበከበት ጉባኤ ሰዎች ጌታን ተቀበሉ ማለት ቀልድና ዘበት ነው። መጽሐፍ ቅዱስ ምን ይላል? በእርግጥ ሐዋርያው ጳውሎስ ለቆሮንቶስ ከተማ ወንጌልን ይዞ በመጣ ጊዜ በጣም ሲጠነቀቅ የነበረው አንድ ነገር ከወንጌል ጋር ራሱን ቀላቅሎ ለተመልካቾቹና ለአድማጮቹ እንዳይሰብካቸውና እንዳይነግራቸው ነበረ። ይሄ በጣም አደገኛ አካሄድ ነው። ራስን ከኢየሱስ ክርስቶስ ትምህርት ጋር ቀላቅሎ ልክ በማር እንደተለወሰ አይነት መርዝ ለሕዝብ መመገብ ማለት ነው። ምን ይላል መጽሐፍ ቅዱስ? ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 5 ላይ ክርስቶስ ኢየሱስ ጌታ እንደሆነ እንጂ ራሳችንን አንሰብክምና ስለ ኢየሱስ ራሳችንን ለእናንተ ባሪያዎች እናደርጋለን ወይም ሎሌዎች እናደርጋለን ይላል መጽሐፍ። አየህ፣ ኢየሱስ ጌታ እንደሆነ እንጂ ራሳችንን ቀላቅለን አንሰብክም። እውነተኛ አስተማሪዎች አንዱ ምልክት ከኢየሱስ ትምህርት ጋር ራሳቸውን እየቀላቀሉ ለሕዝቡ አይመግቡም። የሐሰተኛ ነቢያት፣ የሐሰተኛ አስተማሪዎች አንዱ ባህሪያቸው ትምህርታቸውን ሲሰሙ ረጅም ሰዓት ራሳቸውን ከትምህርቱ ጋር ሰፍተው እነሱና ትምህርቱን እስካትለዩ ድረስ ይመግባሉ። አሜን የምትሉት ወገባችሁን ይዛችሁ የምታፏጩት የምታጨበጭቡት ስለ ኢየሱስ ጌትነት ተነግሮ ነው እንዴ? እኔ እንዲህ ነኝ እያለ ተራ ግለሰብ በዘይት ንግድና ፈውስ እያለ በቸበቸበው እና ባካበተው ገንዘብ ራሱን የሰቀለ እግዚአብሔር ግን ያላከበረው ሰው ጉባኤ መድረክ ላይ ሰብስቧችሁ እኔ እንደዚህ ነኝ እያለ ሲሰብክ እንዴት አሜን ትላላችሁ? እናንተ በእውኑ ክርስቲያኖች ናችሁ? ክርስቶስ ኢየሱስን የሕይወት አዳኝና ጌታ አድርጋችሁ በነፍስና በስጋችሁ በመንፈሳችሁ ላይ ሹማችኋል? ይሄ ነው ጥያቄው። እዩ ጩፋ ሐሰተኛ ነቢይ ራሱን ቀላቅሎ የሚሰብክ ሐሰተኛም አስተማሪ ጭምር ነው። አስተማሪ ለማለት ትምህርት የተደራጀ ያስፈልጋል። ግን እችም ትምህርት ከሆነች ሐሰተኛ አስተማሪ ነው ተባለ። በአሁኑ ወቅት ሰበር ዜና ሰምቷል። ይህ ከጀርባ የምትመለከቱ ግለሰብ እንግዲህ በኦርቶዶክስ ቤተክርስቲያን እምነት ዘንድ እጅግ በጣም አስጸያፊ ነገር አድርጎ ነበር። በዚህ ምክንያት እንግዲህ ለብዙ ጊዜያት ሲፈለግ ነበር። ነገር ግን አሁን በተሰማው ዜና መሰረት በአሁኑ ወቅት ማለትም ዛሬ በቁጥጥር ስር እንደዋለ የተለያዩ ምንጮች እየተናገሩ ይገኛሉ። እሱ ብቻ አይደለም። በተመሳሳይ ሁኔታ በኦርቶዶክስ ቤተክርስቲያን ላይ ስላቅና የተለያዩ ነገሮችን ሲናገሩ የነበሩ ግለሰቦች በዛሬው ዕለት በቁጥጥር ስር ውለዋል። እኚህን ሰውም ያካትታል ማለት ነው። በተጨማሪም ይህ ከጀርባ የምትመለከቱ ሰው እሱም በቁጥጥር ስር ውሎ ነበር። ነገር ግን በአሁኑ ወቅት በዋስ ተፈቷል። እናም ይህን መረጃ ደረሰን ፋስ መረጃ ነው። አዳዲስ ነገሮች ካሉ ወደ እናንተ ማድረስ ይሆናል። መልካም ምሽት ይሁንላችሁ። ብሩክ ነኝ። ሰበር ዜና። አቶ ጽጌ ስጦታውና አቶ ሚስጥረ መዝገቡ ተብሎ የሚጠሩት ግለሰቦች በቅድስት ቤተክርስቲያናችን ስርዓተ እምነት ላይ በወንጀል የሚያስጠይቅ ድርጊት ፈጽመዋል በሚል ተጠርጥረው በሕግ ቁጥጥር ስር መዋላቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕግ ባለሙያዎች አብይ ኮሚቴ አስታውቋል። ራሳቸውን መርጌታ ጽጌ ስጦታውና መርጌታ ሚስጥረ መዝገቡ ብለው የሚጠሩት ግለሰቦች በቅድስት ቤተክርስቲያናችን ላይ በስርዓተ እምነቷ ላይ በወንጀል የሚያስጠይቅ ድርጊት ፈጽመዋል በሚል ተጠርጥረው የወንጀል አቤቱታ በቀረበባቸው መሰረት የፌዴራል ወንጀል ምርመራ ቢሮ በዛሬው ቀን ተጠርጣሪዎቹን በሕግ ቁጥጥር ስር መዋሉን የወንጀል ምርመራ በማጣራት ላይም እንደሚገኝ አስታውቋል። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕግ ባለሙያዎች አብይ ኮሚቴ አባል የሆነው ጠበቃ እያሌው ቢታንያ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰጡት መግለጫም ይህንን ነገር አስታውቋል። ጠበቃ እያሌው አያይዘው እንደገለጹት ከግለሰቦቹ በተጨማሪ እንዳልካቸው ዘነበ የተባለ ግለሰብም በተመሳሳይ ከዚህ ቀደም በቤተ ክርስቲያናችን ላይ ፈጽሞታል ተብሎ በተጠረጠረበት ስም ማጥፋትም በቅርቡ በፖሊስ ቁጥጥር ስር ውሎ ቃሉን ሰጥተው በዋስትና መለቀቁንና በአቃቤ ሕግ በኩልም የወንጀል አቤቱታ ክስ ቀርቦ በሂደት ላይ እንደሚገኝም አያይዘው ቀርበዋል።
መረጃው ለብዙዎች እንዲደርስ ኮፒ ሊንክና ሼር አድርጉ። ልጆች እየሰማችሁ ነው? ቤተ ክርስቲያንን እግዚአብሔርን ሲመች ብቻ አይደለም፣ ሲደላ ብቻ አይደለም፣ ሳይመችም ማምለክ፣ ሳይመችም መጠበቅ ነው። እግዚአብሔር ልጅ መሆን እድል ነው፣ ፕሪቪሌጅ ነው። ያንን ፕሪቪሌጅ የሰጠን እኛ ራሳችን ስለፈለግን ስለተጣጣረን ጎበዝ ስለሆን ሳይሆን ክርስቶስ በመስቀል ላይ ሰርቶት ፊኒሽድ አለ፣ ተፈጸመ፣ አለቀ። በቃ አሁን በተፈጸመው ስራ የተሰጠንን መብት እንለማመድ፣ አባ ብለን እንጥራው፣ እንጸልይ። ቀጥታ ማግኘት እንችላለን ስንል የድፍረት ነገር ሳይሆን እዛ ጋር እንድንደፍር ያደረገን የተከፈለው ዋጋ ነው። ተከፍሏል። ዋጋው ከኃጢአታችን በላይ ነው። እንደው እምነት ካለኝ እጸድቃለሁ ብሎ ሰዎች ከሰይጣን እንዲማሩ ፈልጋለሁ። ሰይጣን ትዕቢቱን ያወረደው ማመንስ ሰይጣን የሚያምናል ነው ነገሩና ሰይጣን እግዚአብሔር ፈጣሪ እንደሆነ ያውቃል፣ ይረዳል በደንብ። እንዴት እንደወረደ ከስልጣኑም ያውቃል። እግዚአብሔር ኃያል እንደሆነም ያውቃል፣ ፈራጅ እንደሆነም ያውቃል። ችግሩ ሰይጣን ህይወት የለው፣ ምግባር የለው። የሰይጣን ችግር የምግባር ጉድለት ነውና እንደው እምነት ካለኝ እጸድቃለሁ ብሎ ሰዎች ከሰይጣን እንዲማሩ ፈልጋለሁ። ሰይጣን ትዕቢቱን ያወረደው ክርስቲያን ማለት እንደ ክርስቶስ የሚኖር ነው፣ ክርስቶስን የሚመስል ነው። እና ክርስቲያኖች ወደድንም ጠላንም አካሉ የሚያደርገን በትክክል እንደ ቃሉ ስንኖር ነው። ክርስትና እንደ ተራ ነገር አይደለም፣ ማላገጫ አይደለም። ክርስቶስ እየገፉት ስለነሱ ይጸልይ ነበር። ክርስቶስን መምሰል ማለት በህይወት መኖር ነው። የሚጠላህን ሰው ብዙ ፍቅር ሰጥተህ ወደ ፍቅር መንገድ ማምጣት ክርስትና። ያንተ የሆነውን ነገር የወሰደብህን ሰው ያለህን እንደገና ጨምረህ መስጠት ነው ክርስትና። ዋጋ ያስከፍላል። ስትኖረው የሞኝ ህይወት ይመስላል። ሲረግሙ ስትመርቅ የሚያዩ ሰው እንደሞኝ ሊያዩ ይችላሉ። ያው በዓለም አስተሳሰብ አሁን ዘመኑ የሄደበት የራሱ የሚለው የዘመናዊነት መለኪያዎች አሉ አይደለ? ብልጥነት፣ ቀድሞ መገኘት ምናምን፣ እሱ በክርስትና ህግ አይሰራም። በክርስትና ህግ መቅደም ከፈለግ ጓደኛህን መጀመሪያ ማስቀደም አለብህ። አንተ ከኋላ ስትሆን በክርስቶስ ከፍ ትላለህ። አንተ ዝቅ ስትል በክርስቶስ አንተ ከፍ ትላለህ። ግን ፕሮቴስታንቱን የምጠይቀው ጥያቄ አለ። መጽሐፍ ቅዱስ ብቻ ከሆነ የምትከተሉት፣ መጽሐፍ ቅዱስ ውስጥ ብዙ የተጻፉ ነገሮችን ግን አትከተሏቸው። ለምሳሌ በየትኛው የመጽሐፍ ቅዱስ ክፍል ውስጥ ነው ሴት የቤተ ክርስቲያን መሪ የምትሆን? የለም። ሶላ ስክሪፕቹራ ውሸት። በየትኛው መጽሐፍ ቅዱስ ጥቅስ ነው ቤተ ክርስቲያን ውስጥ እንደልባችሁ በልሳን ጩሁ የሚለው? የለም። ግን ሶላ ስክሪፕቹራን የምትጠቀሙት ከኦርቶዶክስ ጋር ለመበሻሸቅ ብቻ። ራሳችሁ ቤት ሲመጣ ግን ሶላ ስክሪፕቹራ ብሎ የለም። የራሱ ስክሪፕቹራ አለ፣ ተጨማሪ አለ። በአልጻፍ ነው እንጂ ገርለ ምናምን ብለን አለ። ታምረ ፓስተርዬ፣ ገርለ ፓስተርዬ በሽ ነው እኛም ጋር አልተጻፈም እንጂ። ለዚህ ጥያቄ መልስ መስጠት የሚችል ማንም ያለ አይመስለኝም። ምክንያቱም መጽሐፍ ቅዱስ ላይ የሌለ ጉዳይ ስለሆነ። ለምሳሌ የሴት ፓስተሮች አሉ፣ የሴት ነቢያቶች አሉ፣ በነቢይነት በፓስተርነት እንዲሁም ደግሞ ቀሳውስት እየተባሉ ዲያቆናት እየተባሉ የሚጠሩ አሉ። መጽሐፍ ቅዱሳዊ መሰረት የሌለው ትምህርት ነውና ይህንን ልምምድ ከየት ነው ያመጡት? ወንድማችን እንደተናገረው መጽሐፍ ቅዱስ ብቻ የሚቀበሉ ከሆኑ ከየት አመጡት? መጽሐፍ ቅዱስ ላይ እኮ ከሐዋርያት መካከል ሴት የለችም። ወንጌል ከሰበኩት መካከል ሴቶች የሉም። ስለዚህ ከሐዋርያት መካከል ሴቶች ከሌሉ፣ ከሊቃነ ጳጳሳት መካከል ሴቶች ከሌሉ፣ በዚህ ዘመን ያሉ ራሳቸውን ሐዋርያት ብለው የሚጠሩ ራሳቸውን ነብይ ብለው የሚጠሩ ነብይት ኤገሌ ተብላ የምትጠራ ሴት መጽሐፍ ቅዱስ ላይ የትኛውን የመጽሐፍ ቅዱስ ክፍል መሰረት በማድረግ ነው ራሷን ነብይ በማለት የምትጠራው? ስለዚህ ወንድማችን ላነሳው ጥያቄ ከናንተ ወገን የተነሳ ጥያቄ ስለሆነ መልስ ብትሰጡሉ። ምክንያቱም መጽሐፍ ቅዱሳዊ መሰረት የሌለው ነገር ነው አሁን እየተነገረ ያለው።
እኛ ደግሞ በመጽሐፍ ቅዱስ የምናምን ስለሆንን እንደ መጽሐፍ ቅዱሱ ሕግ ነው የምንመራውና እናንተ መጽሐፍ ቅዱሱን ብቻ የምንቀበል ነን ካላችሁ ይሄኛውንስ መጥፎ ልምምድ ከየት አገኛችሁት? ከየት ተማራችሁት? የትኛው ሐዋርያ ነው እንደዚህ ብሎ ያስተማረው? ቅዱስ ጳውሎስ ነው? ቅዱስ ጴጥሮስ ነው? ቅዱስ ዮሐንስ ነው? ማን ነው? አሁን ያላችሁትን ሁኔታ እንድትሆኑ ያደረጋችሁ ማን ነው የሚለውን እንድትመልሱለት ነው። 9 ሰዓት እስከ 11 ሰዓት የምትቀሰቀሱ ሰዎች እግዚአብሔር የሚወዳችሁ ሰዎች ናቸው። አስተውሉ። ከ9 ሰዓት እስከ 11 ሰዓት ከቀሰቀሳችሁ ማን እንደሆነ የሚቀሰቅሳችሁ ታውቃላችሁ? የሚወዳችሁ መልአክ ነው። በዛ ሰዓት ላይ የሚቀሰቅሳችሁ ተነሱ ብሎ ወይም እንደዚህ ዳሳችኋል ወይም ደግሞ በድምፅ በተለያየ ድምፅ ይቀሰቅሳችኋል ማለት ነው። ይሄ ቪዲዮ እንደ ሁልጊዜው ለሁሉም እንዲደርስ ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ ለሁሉም ሰው አዳርሱልኝ። ከላይ በቪዲዮ የተመለከታችሁት ወንድማችን እንግዲህ መጥቶ እያስተማረ ነውና ምን አለ? በሌሊት ላይ ጸሎት ላይ የምትነሱ ሰዎች ወይም ደግሞ መላእክቶች መጥተው የሚቀሰቅሷችሁ ሰዎች እግዚአብሔር የሚወዳችሁ ሰዎች ናቸው አለ። አንደኛ ይህን ትምህርት ከየት ነው ያገኘው ወንድም? የትኛው መጽሐፍ ላይ ነው ወይስ በየትኛው የቤተክርስቲያን አስተምሮ ነው ያገኘው? ምክንያቱም እንደዚህ አይነት አስተምሮ በፍጹም ቤተክርስቲያን የላትም። እግዚአብሔር ሁላችንም ስለሚወደን ነው በመስቀል ላይ ያን ሁሉ መከራ የከፈለው እንጂ ሌሊት ላይ ስለሚነሱ ሰዎች ብቻ አይደለም። ሌሊት ላይ መነሳት አይደለም እኮ ጽድቁ፣ እንዲሁ የቅድስና ማዕረግ ላይ ስለደረሱት ብቻ አይደለም። ጌታ ያን ሁሉ መከራና ያን ሁሉ መስዋዕትነት የከፈለው ለኃጢአተኞችም ጭምር ነው። ስለዚህ ቤተክርስቲያን እግዚአብሔር ሁሉንም እንደሚወድ እግዚአብሔር እንደማያበላልጥ እያስተማረች እንዲመጡ ግን በአደባባይ ያውም ትክክል ያልሆነ በማስረጃ ያልተደገፈ ትምህርት አምጥቶ ሌሊት ከ9 እስከ 11 ሰዓት የምትነሱ ሰዎች እግዚአብሔር የሚወዳችሁ ናችሁ፣ የፈቀደላችሁ ናችሁ፣ መላእክቶች ናቸው መጥተው የሚቀሰቅሷችሁ የሚነካኳችሁ ብሎ ማስተማር በፍጹም ኦርቶዶክሳዊ አስተምሮ አይደለም። አንዳንድ ሰው ጎበዝ የሆነ ወይም ደግሞ የበረታ ሰው ሌሊት ተነስቶ ጸሎት ሊያደርግ ይችላል። ያንም ማረጉን ቤተክርስቲያን ትደግፈዋለች። አንዳንዱ ደግሞ የደከመ ሰው ሊኖር ይችላል። በስራ ምክንያት አምሽቶ የሚሰራ ሰው ይኖራል። በምን ምክንያት ደግሞ እንቅልፍ እምቢ ብሎት ጥሎት ጠዋት ላይ ተነስቶ ጸሎት የሚያደርግ ሰው አለ። ሌሊት ላይ ተነስቶ ጸሎት ስላላደረገ ጠዋት ስላደረገ እግዚአብሔር የሚጠላው የሚባል ነገር የለም። የቻለ ሰው ሌሊት ተነስቶ ጸሎት ያደርጋል። ያልቻለ ሰው ደግሞ በሰባቱ የጸሎት ሰዓታት ላይ ተገኝቶ ጸሎት ማድረግ ይችላል። እግዚአብሔር የሚፈልገው የኛን ጸሎት ማድረግ ነው እንጂ እንዲህ ከፋፍላችሁ ቤተክርስቲያን የማታስተምረውን ትምህርት እባካችሁ አታስተምሩ። ከ9 እስከ 11 ሰዓት መነሳት በራሱ ቅዱሳን መላእክት እየቀሰቀሱት ብቻ አይደለም። የሰው ልጅ በሌላ ቤተ እምነት ውስጥ ያሉ የራሳቸውን ሃይማኖታዊ ነገሮች ለማካሄድ ከ9 ሰዓት እስከ 11 ሰዓት የሚነሱ ሰዎች አሉ። ስለዚህ እነሱንም እግዚአብሔር እንደው ስለሚወዳቸው ወይም ደግሞ መላእክቶች እየሄዱ እየቀሰቀሷቸው ነው እንዲህ የሚባል ነገር የለምና እባካችሁ በዚህ በሶሻል ሚዲያ ላይ እየመጣችሁ ትምህርት የምታስተምሩ ሰዎች ወይም ደግሞ የቤተክርስቲያን የሆኑ ነገሮችን እናስተላልፍ የምትሉ ሰዎች ትልቅ ጥንቃቄ ልታደርጉ ይገባል። ምክንያቱም ይሄ ሚዲያ ላይ ቁጭ ብሎ የሚሰሟችሁ በማስተዋል የሚሰማችሁ አለ፣ በማስተዋል ደግሞ የማይሰሟችሁ የእናንተ ነገር ብቻ ተቀብለው ቤተክርስቲያን እንደዛ የምታስተምር የሚመስላቸው ሰዎች አሉና ወደ ሚዲያ ነገሮችን ይዛችሁ ከመምጣታችሁ በፊት ቢያንስ ቁጭ ብሎ ለማንበብና ስለምትሰሩበት ነገር በቂ ዕውቀት ሊኖራችሁ ይገባል። እኔ ዛሬ አንተን ቤተክርስቲያን ቸርች ወስድሃለሁ፣ ከነገ ወዲያ ደግሞ ገዳም ትወስደኛለህ ካልከኝ አልወስድህም፣ አትወስደኝም። የጴንጤ ቸርች በር ላይ ከምደርስ ይልቅ ብሞት እመርጣለሁ። ይህን ማውራት ደግሞ ጴንጤን እየነካህብን ነው። ጴንጤን እየነካ ስለሆነ እኔም መከሌም ጴንጤውም እየደበረው ነው ካልከኝ ሲደብረው 1000 ጊዜ እየደበረው ይውላል እንጂ ጴንጤን እውነታውን በመግለጽ የገባኝን እውነት የተረዳሁትን እውነት ቀምሼው የመጣሁትን እውነት እገልጣለሁ። ስገልጥ ግን ጴንጤ ጠል ሆኜ አይደለም፣ ወይም ደግሞ ጴንጤን በማንቋሸሽ አይደለም። በገባኝ በእግዚአብሔር ቃል እውቀት እገልጣለሁ ማለት ነው። እኔ ደግሞ ካልገባኝ በላይ ደግሞ የገባቸው ወንድሞች ኦርቶዶክስ ቤተክርስቲያን ሰፊ ስለሆነች ብዙ ሊቃውንቶች ስላሏት ከኛ በተሻለ ወይም ደግሞ ከኔ በተሻለ ብዙ አስተማሪዎች ስላሏት ለነሱ አሳልፌ እሰጣለሁ። የገባችኝን ግን ጥቂቷን እውቀት እናገራለሁ። ይህ ጌም አይደለም፣ የዘላለም ሕይወት። የዘላለም ሕይወት ጉዳይን ደግሞ ፍለጋ ከመጣ
በመሬት ላይ የምታውቃቸው መምህራኖች አሉ። አሁን ኢንተርቪው የምትሰጥበት አይደለም። ተመስገን እንዴት ዳንክ? እንዴትስ ዳንክ? ማርያም ታማልዳለች አታማልድም? ነጠላት ዘግዝቆ ነው የሚለበሰው? ዘግዝቆ አይደለም የሚለበሰው። ቤተ ክርስቲያን የምትጾመው ለምንድን ነው? እንዴት ነው? 3 ቀኑ አጽዋማቱ ትርጓሜው ምንድን ነው? ኢንተርቪው አይደለም አሁን የሚያስፈልግ። አሁን ኢንተርቪው አድርገህ ጨርሳ ታውቀ ጨርሳ መሬት ላይ ስለ ኦርቶዶክስ ጥያቄ ካለ ትጠይቃለህ። ልደትንም ፈለገንም አኬንም ኢዮብንም ጋዲንም ደግሞ አልፎ ተርፎ ደግሞ ፈለግይንም ሌሎቹንም መምህር ግሩምም አለ ከኛ ጋር አብሮ ያለ በጣም ከቴዎሎጂው እውቀት በጣም ከፍ ብሎ የተማረ ማስሬቱንም እየተማረ ያለ ወንድማችን ማለት ነው። ቴዎሎጂ እንደሱ እየተማረ ያለ ሰው ስለሆነ አሁን ላይ የዘላለም ሕይወት ጉዳይና ጉዳይ ብቻ ነው። በላይ በቀለ ወያ ጋር ገብተህ ኦርቶዶክስን ስታጣጥል እኔ ሰምቻለሁ። ኦርቶዶክስን ስታጣጥል ግን ነቅይን የወጣሁት አንድ ኤፍሬምን ጴንጤ ነኝ ብላል። አዎ ጴንጤ ነህ። ጴንጤ ከሆንክ ግን ከዚህ በኋላ ጥያቄ አንተ ስትመጣ ላይፍ ላይ ስትመጣ እንደ ጴንጤ ነው የምትጠየቀው ነው። እንደ ጴንጤ ግን አልጠየቅም። ገብቶኝ ኦርቶዶክስ መሆን እፈልጋለሁ። ምሽን አይደለም እፈልጋለሁ። ኦርቶዶክስን ላውቃት አልቻልኩም። አዎ ሁላችንም አናውቋትም ብሏል ፈለገ። እኔም እያወቅኳት እየቀመስኳት በመጣው ቁጥር ከማር ይልቅ እየጣፈጠች ወደ ዘላለማዊ ሕይወት ጥግ የምታደርስ ቤተ እምነት መሆኗን ቀምሻ ይቻላል። የቀመስኳትን ጥቂቷን ኦርቶዶክስን ነው እየነገርኳል። መሬት ላይ ጠይቅ። ዝና ቢሆን ሀብት ቢሆን ክብር ቢሆን ሁሉ ቢሆን ከዘላለማዊ ሕይወት ጉዳይ ምንም ነው። ሰው ዓለሙን ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? ምንም። የዘላለማዊ ጉዳይ ከሆነ መሬት ላይ ጠይቅ። መሬት ላይ የሚያስተምሩ በቂ ሰዎች አሉ። ሌላ ግን አንተ መቼም እንኳን ደህና መጣ አልልህም፣ እንኳን ዳንክ አልልህም። ነይ ቸርች ልውሰድሽ የምትል ከሆነ ቸርችን የማትናገርበት ምክንያት ምንድን ነው? ምንም ምክንያት የለም። ቸርች እንዳትጠላብህ ከሆነ ወይም ደግሞ ቸርቹ በሼር ከፋሚሊ ጋር ካልከፈትከው በቀር የማትናገርበት ምንም አይነት ምክንያት። እኔም ኤሚኬሲ ነበርኩኝ፣ መሰረተ ክርስቶስ ነበርኩ። እናቴ መሰረተ ክርስቶስ ናት፣ አያቴ መሰረተ ክርስቶስ ናት፣ ወንድሜ መሰረተ ክርስቶስ ናት። እናቴም አያቴም ወንድሜም እዛው ከዘላለማዊ ጉዳይ አይበልጡ። ግን መጽሐፍ ቅዱስ እንደሚለው እናትና አባትህን አክብር ዕድሜህ ይረዝም ዘንድ ስለሚል እናቴን አልጠላም አከብራታለሁ። እናቴን አያቴን አልጠላም አከብራለሁ። አባቴን አልጠላም አከብራለሁ ዕድሜ ይረዝም ዘንድ መጽሐፍ ቅዱስ እንደዚህ ስለሚያስተምረኝ። ወንድሜንም አልጠላውም ታላቅህን አክብር ስለሚል። ስለዚህ ከትምህርት አንጻር ከዘላለማዊ ሕይወት አንጻር ግን ከሆነ ግን ከነሱ ፈቀቅ እላለሁ። ትምህርታቸውን በትምህርት መሞገት ከቻልኩ እነግራቸዋለሁ። አልሰማ የሚሉ ከሆነ ግን ሁሉ ይቀራል፣ ይህ ልብስም ይቀራል። ከክርስቶስ ፍቅር ማን ነው የሚለየን? ራቁትነት፣ መታረዝ ምንድን ነው የሚለየን? ምንም። በቃ ከክርስቶስ ኢየሱስ ፍቅር ምንም የማይለየኝ ከሆነ ከዚህ ከገባኝ እውነት ጋር እሞታለሁ።